የአስተርዮ ማርያም፣ የጥር ማርያም፣ የሰኔ ማርያም እንደሚባለው የአስተርዮ ማርያም ማለት ይሄ ዘመን አስተርዮ ስለሆነ ከልደት በኋላ ያለው ወቅት የቤተ ክርስቲያን ዘመን አስተርዮ፣ በጥንት ቤተ ክርስቲያን ኤፒፋንያ የሚባለው ማለት ነው። የመታየት የመገለጥ ዘመን። ጥንታውያን ክርስቲያኖችም ለቀናት ያከብሩት ነበረ። ቤተ ክርስቲያናችንም ለቀናት የሚዘልቅ የልደትና የጥምቀት 2 ቀን ብቻ ሳይሆን አስተርዮ መታየት መገለጥ፣ ወሩ ራሱ በአጠቃላይ ይህንን የጥር ወር የመገለጥ አስተርዮ የመገለጥ ዘመን የእግዚአብሔር ምስጢር የተገለጠበት ስለሆነ ማለት ነው። ምን ተገለጠ ካላችሁ ወልድ በስጋ ተገለጠ፣ ተወለደ፣ ታየ። መላእክት እንኳን ሊያዩት የማይቻላቸው አምላክ በሰው ስጋ ታየ፣ ተገለጠ። መላእክት እግዚአብሔርን በባህሪው አያዩትም። እንደውም በመንበሩ ዙሪያ ሲያመሰግኑ በክንፋቸው ጋርደው ነው። አሁን ግን ትሑት በሆነ ሰውነት በእኛ ሰውነት ተገለጠ፣ ታየ የሚለው አንዱ መገለጥ እሱ ነው። ሁለተኛ በጥምቀት ጌታ በዮርዳኖስ ሲጠመቅ የተገለጠ ነገር አለ። ምን ተገለጠ? የክርስቶስ ብዙ ምስጢር ተገለጠ። የሥላሴ ምስጢር ተገለጠ። አንደኛ አንድነትና ሶስትነት ተገለጠ። የአካላዊ ሶስትነት፣ የአካል ሶስትነት አብ በሰማይ ሆኖ የምወደው ልጄ ይህ ነው ሲል፣ ወልድ በዮርዳኖስ መካከል በዮሐንስ እጅ ሲጠመቅ፣ መንፈስ ቅዱስ ደግሞ በርግብ አምሳል ሲወርድ አካላዊ ሶስት አካል ሥላሴ ተገለጠ ማለት ነው። የምወደው ልጄ ይህ ነው ብሎ ደግሞ ተዋህዶም ተገለጠ። በጥምቀት ነገራችን ላይ ያልተገለጠ ነገር የለም። ጌታ ለዛ ነው ጽድቅን ሁሉ ልፈጽም ይገባኛል ያለው። ጽድቅ ማለት እውነት ማለት ነው። አንዱ ጽድቅ ሚስጥረ ሥላሴ ሚስጥረ ሥጋዌ ነው። ጽድቅ ማለት እውነት ማለት ነው። ሁለተኛው ጽድቅ ደግሞ ዓለምን ያዳነበት ቃል ኪዳኑ ስራው ነው። ሁለቱም ተገልጧል። አንደኛ ሚስጥረ ሥላሴ ቅድም ባልኳችሁ ተገልጧል። ሚስጥረ ሥጋዌ ተገልጧል። እንዴት? ወልድ በዮርዳኖስ ሲጠመቅ አብ በሰማይ የምወደው ልጄ ይህ ነው ያለው እንጂ እንደውም ንስጥሮሳውያን እነዚህ ክርስቶስን ሁለት የሚከፍሉት ሁለት ልጅ የሚሉ መጥቶ አደረበት በኢየሱስ ላይ መለኮት መጥቶ አደረበት እና ከዛ ክርስቶስ ተባለ የሚሉ አሉ። ድረት የሚያስተምሩ ማለት ነው። ምንድነው? ተዋህዶ ሳይሆን ማደር ምንድነው? በእኛ ላይ መንፈስ ቅዱስ እንደሚያድር ማለት ነው። በእኛ ላይ መንፈስ ቅዱስ እንደሚያድር በክርስቶስም በጣም ሙሉ በሆነ መንገድ ከኛ ከፍ ባለ መንገድ ግን ድረት ነው አድሮበት ነው የሚሉ ሰዎች ስለነበሩ የእነዚያ ሁሉ ትምህርት ስህተት መሆኑ የሚታወቀው በዮርዳኖስ ነው። በዮርዳኖስ እግዚአብሔር አብ የምወደው ልጄ ይህ ነው ሲል ስጋውን ከመለኮቱ መለኮቱን ከስጋው ለይቶ አይደለም። የምወደው ልጄ ያደረበት ነው እሱ አላለም። ህድረት ቢሆን ለምሳሌ ነቢያት፣ ሐዋርያት መንፈስ ቅዱስ አድሮባቸዋል አይደል? እነሱን እንደዚህ የባህሪ ልጅነት አይነገርላቸውም። በህድረት እንደዛ አይነገርም ማለት ነው። ስለዚህ የምወደው ልጄ ይህ ነው ሲል መለኮት ከለበሰው ስጋ ሳይለይ ማለት ነው። ሳይለይ መለኮት በለበሰው ስጋ አንድ አድርጎ ነው እግዚአብሔር አብ በሰማይ የምወደው ልጄ ይህ ነው ብሎ የተናገረ ማለት ነው። ጽድቅን ሁሉ ልፈጽም ይገባኛል፣ ይህንን ሁሉ ምስጢር ልገልጥ ይገባኛል። ይሄ ጽድቅ ያለው ለምንድን ነው? ጌታችን በነቢያት ተነግሮ የነበረ ነው። በነቢያት ተስፋ ሲሰጡት የነበረ ነገር ነው። እግዚአብሔር ይገለጣል፣ የእግዚአብሔር ምስጢር ይገለጣል፣ እግዚአብሔር ራሱ ለሰው ልጆች ይገልጣል እያሉ ነቢያት ትንቢት ሲናገሩ ስለኖሩ የነቢያትን እውነት ልፈጽም ነው። የተነገረው እውነት ሲባል የነበረው እውነት መፈጸም አለበት። እግዚአብሔር የተናገረውን የማያስቀር ነው። ጻድቅ ነው። ቃል ኪዳኑን የማያስቀር ቃል ኪዳኑን የማያጥፍ አምላክ ነው። እግዚአብሔር የተናገረው ነገር አይቀርም። ሰማይና ምድር ቢያልፍ ይሻላል እንጂ ጌታ በወንጌል እንደዛ ነው አይደል ያለ? ሰማይና ምድር ቢያልፍ ይሻላል። እግዚአብሔር የተናገረው ነገር አያልፍም። ሰማይና ምድር ቢያልፍ ይሻላል። ለምን?
የሚናገረው ራሱ ሰማይና ምድር እንዳያልፉ ነው፣ ለፍጥረት ጥቅም ነው። ያ ተሻረ ማለት ፍጥረታት ራሱ ይናወጻሉ፣ ይጎዳሉ፣ መሰረታቸው ይናወጻል ማለት ነው። የእግዚአብሔር ቃል ለፍጥረት ነው የሚናገረው ራሱ እኮ ፍጥረታት ጸንተው እንዲኖሩ እንዲጠቀሙ ነው። ስለዚህ የእግዚአብሔር ቃል ተቀይሮ የሚጸና ፍጥረት የለም ማለት ነው። የእግዚአብሔር ቃል ሳይፈጸም ቀርቶ የሚቀር የሚጠቀም ፍጥረት የለም፣ የሚጎዳ እንጂ። ስለዚህ ጌታ ጽድቅን ሁሉ ልፈጽም ይገባኛል፣ የተናገረውን ሁሉ በነቢያት የተነገረውን ነገር ሁሉ ልፈጽም ይገባኛል። ስለዚህ በጥምቀት ምን ተገለጠ? ሚስጥረ ሥላሴ ተገለጠ፣ ሚስጥረ ሥጋዌ ተነገረ። ሶስተኛ የድነት ነገር ተነገረ። በጥምቀት ድነታችን ተገለጠ። እንዴት ተገለጠ? ጌታችን መስቀሉን ጥምቀት ብሎታል። የምጠመቃት ጥምቀት አለችኝ ብሏል በወንጌል። እነዚያ ሁለቱ ያዕቆብና ዮሐንስ እናታቸው መጣ ለመነች አለ። ምን አለች? አንዱን በቀኝ አንዱን በግራ አስቀምጥልኝ በመንግስት አለችው። እንደ የምትለምኑትን አታውቁም፣ እኔ የምጠመቀውን ጥምቀት ትጠመቃላችሁ ወይ? እኔ የምጠጣውን ጽዋስ ትጠጣላችሁ ወይ አለ። ጌታ የሚነግሰው በመስቀል ላይ ስለሆነ በመከራ ስለሆነ ያንን ትችላላችሁ ወይ አለ። ስለዚህ ጌታችን መስቀሉን ጥምቀት ብሎታል። የምጠመቃት ጥምቀት አለችኝ አለ። በመስቀል ላይ በተሰቀለ ጊዜ ክርስቶስ በመስቀል ላይ በተሰቀለ ጊዜ አካሉን በደም አጥምቋል። የክርስቶስ አካሉ ቤተክርስቲያን ተጠምቃለች በደም ማለት ነው። ጥምቀት ከዛ ነው እንግዲህ ኃይሉን የሚያገኘው፣ ከክርስቶስ ከመስቀሉ ነው የሚያገኘው። ከክርስቶስ ጋር መሞት ከክርስቶስ ጋር መነሳት የሚሆነው ያ በመስቀል ላይ ክርስቶስ የተጠመቀው በራሱ አካሉን ምንድነው አካሉን ስለኛ አጥምቋል በደሙ ማለት ነው። የምጠመቃት ጥምቀት አለችኝ ያለው ለዛ ነው፣ ሞቱን የመስቀል ላይ ሞቱን ማለት ነው። እና ጽድቅን ሁሉ ልንፈጽም ይገባል ማለት የመስቀሉን ምስጢር ልፈጽም ይገባኛል። ምዕመናን የሚካፈሉበት ከዛ ከመስቀሉ ስራ የሚሳተፉበትን የሚድኑበትን የሚጸድቁበትን ምስጢር ልፈጽም ይገባኛል። ለዛ ነው እኛ ኦርቶዶክሳውያን ጥምቀት ለጽድቅ ነው የምንለው፣ ለጀስቲፊኬሽን ነው። ጥምቀት ለጽድቅ ነው የምንለው ክርስቶስ ራሱ ጽድቅን ልፈጽም ይገባኛል ብሏል በጥምቀት ማለት ነው። እና እኛ ክርስቶስ የፈጸመውን ጽድቅ ነው የምንካፈለው አይደል? ስለዚህ እኛም በጥምቀት ጽድቅ ነው የምናገኘው። ጽድቅ ማለት ከእግዚአብሔር ጋር ያለው ግንኙነት መስተካከል ማለት ነው። እና በጥምቀት ከክርስቶስ ጋር ሞተን ከክርስቶስ ጋር ስንነሳ ነው ያ የሚስተካከለው። አዲስ ማንነት ስናገኝ ተስተካከለ ማለት ነው። ኦርደሩ ተመለሰ ማለት ነው። የተበላሸው ኦርደር ተመለሰ ማለት ነው። ኃጢአተኛው አሮጌው ሰውነታችን ሲሞት አዲስ ሰውነት ሲነሳ ኦርደሩ ተስተካከለ፣ ፍርድም ተፈጸመ፣ ሞት ተፈጸመ ማለት ነው። ሲምቦሊካሊ በጥምቀት ሳክራመንታሊ ነው። ሲምቦሊካሊ ብቻ አይደለም፣ ሳክራመንታሊ በሚስጥረ ጥምቀት በጣም ሚስቲካል በሆነ መንገድ በመንፈስ ቅዱስ ሞቱን የክርስቶስን ሞቱን እና ትንሣኤውን ስንካፈል ኦርደሩ ተስተካከለ። ኃጢአተኛው ሰውነታችን ሞት፣ አዲስ ለታደሰው ሰውነታችን ደግሞ ህይወት ተሰጠ። ጀስቲፊኬሽን እኛ ኦንቶሎጂካል ነው። ይሄ ምንድነው? በፕሮቴስታንት በአብዛኛው ጀስቲፊኬሽን ፎሬንሲክ ብቻ ነው እንደምታውቁት፣ ብዙዎቹ ማለት ነው፣ ሁሉም አይደለም። አብዛኞቹ ፕሮቴስታንቶች ጀስቲፊኬሽንን ፎሬንሲካሊ ነው የሚያብራሩት። ፎሬንሲክ ማለት ዝም ብሎ አዋጅ ማለት ነው። አፋዊ የሆነ ነገር ማለት ነው። አፋዊ የሆነ ውጫዊ የሆነ ብያኔ ማለት ነው። በእግዚአብሔር አእምሮ ውስጥ ያለ ነገር ማለት ነው። በሰው ማንነት ውስጥ የሚፈጸም ነገር ሳይሆን በእግዚአብሔር አእምሮ ውስጥ በቃ እግዚአብሔር እሳቤው ተቀየረ ማለት እንትኑን ቀየረ ማለት ነው። በፊት የነበረውን እንትን ሲቀይር ማለት ነው። እና የተቀየረው እግዚአብሔር ነው። እግዚአብሔር ውስጥ ያለው ነገር ነው። እግዚአብሔር እኛን የሚያይበት ነገር ነው የሚቀየረው ማለት ነው። ፎሬንሲክ ከሆነ ኤሌን የሚባለው ከኛ ውጭ የሆነው ነገር ከሆነ እንደዛ ነው የሚሆነው። እኛ ግን ምንድነው የምንለው? ጀስቲፊኬሽን ኦንቶሎጂካሊ እኛን የሚቀይር ነው። ምንድነው? በእኛ ላይ ሪል የሆነ ለውጥ የሚያመጣ ነገር ነው ጽድቅ። ክርስቶስ በመስቀል ላይም በጥምቀትም ስለ ጽድቅ ሲናገር ተግባር ነው ያደረገ እንጂ የሆነ ቃል አይደለም የተነገረ።
ቃሉ የተነገረ ምስክርለት ነው። የምወደው ልጅ እሱ ነው፣ እሱን ስሙት የሚለው ነው። በተግባር ግን ክርስቶስ ተጠምቋል እና ተግባር አለ ማለት እኛ ጋር የሚቀየር የሚታጠር የሚታደስ ነገር አለ። እግዚአብሔር ሲጀመር እግዚአብሔር ዲክላሬሽን የፎሬንሲክ የሆነ ዲክላሬሽን የሚባለው ነገር ምንድነው ችግሩ? እግዚአብሔር ከተናገረ አድርጎ ነው የሚናገረው። ያልተደረገ ነገር አይናገርም። እግዚአብሔር ብርሃን ይሁን ሲል ብርሃን ሆኗል። እግዚአብሔር ሲናገር ድርጊቱ ራሱ ንግግሩ ራሱ ድርጊት ነው፣ ፓወርፉል ነው። የእግዚአብሔር ንግግር ማለት አክሽን አለው ሁልጊዜ። እግዚአብሔር ከተናገረ ሳምቲንግ የሆነ ነገር እየተቀየረ ነው ማለት ነው ብሎ አፋዊ ሆኖ የሚቀር ነገር የለም። ስለዚህ እኛ ጽድቅን በእኛ ህይወት ለውጥ የሚመጣበት ማንነታችንን የሚያስተካክል ነገር ነው እንጂ የሆነ በእግዚአብሔር አእምሮ ብቻ የሚቀየር ነገር እኛ ዝም ብለን ከኛ በአፋዊ የሆነ ከኛ ውጭ ሆኖ ለኛ የሚቆጠር ግን ኢምፒዩቴሽን ታውቃላችሁ፣ ኢምፒዩትድ ራይቸስነስ የሚባል ለኛ የሚቆጠር ግን ከኛ ውጭ የሆነ ነገር እንደዛ የለም። ይሄማ ምንድነው? እግዚአብሔር ያልሆነውን ነው ናችሁ እያለ ያለ ማለት ነው። ያልሆነውን ነው። እኛ ጻድቃን አይደለም ግን ጻድቅ ብዬ ቆጥሬያቸዋለሁ ነው። እግዚአብሔር ግን እንደዛ አይደለም። እግዚአብሔር ጻድቅ ብሎ ካለን ጻድቅ እያደረገን ነው፣ በእኛ ውስጥ እየቀየረ ነው ማለት ነው። ምክንያቱም እግዚአብሔር እያደረገ ነው። እግዚአብሔር ሁልጊዜ እያደረገ እየፈጸመ ነው የሚናገረው ማለት ነው። በውጭ ብቻ የሚቆጠር ማድረግ የማይችል አካል ነው። ይቆጠርልህ፣ እሺ ይሁንልህ የሚል ማለት ነው። እግዚአብሔር ግን አድርጎ ቀይሮ ነው የሚያደርገው። ለዛ ነው እኛ ጥምቀትን ከጀስቲፊኬሽን ጋር የምናያይዘው፣ ፕራክቲካሊ የምንቀይርበት አዲስ ማንነትን የምናገኝበት እዛ ላይ ነው። ጀስቲፊኬሽናችን ጥምቀት ምንድነው? ጽድቅ አዲስ ጽድቅ የክርስቶስን ጽድቅ ለበስን ብለን የምናስበው የኃጢአት ስርየት አግኝተን በክርስቶስ ስራ በመስቀሉ ስራ የኃጢአትን ስርየት አግኝተን አዲስ ሰውነት አዲስ ማንነት በመንፈስ ቅዱስ ታድሰን የመንፈስ ቅዱስን ጸጋ ለብሰን የምንወጣበት የመጀመሪያው ክርስቲያን የምንሆንበት ጥምቀት። ጌታ ጽድቅን ሁሉ ልፈጽም ይገባኛል ያለው ሚስጥር የተፈጸመ በጥምቀት በጌታ ጥምቀት ነው ማለት ነው። አባቶቻችን ምን ብለዋል? ውሆችን ይቀድሳቸው ዘንድ ነው የተጠመቀ ብለዋል። ክርስቶስ ለምንድን ነው የሚጠመቅ? ጥምቀት ትርጉሙ መታጠብ ነው። ሁልጊዜ ከኃጢአት ጋር ከመንጻት ጋር የተያያዘ ነው እና ክርስቶስ ከምን ሊነጻ ነው የተጠመቀው? ምን መንጻት ያስፈልገዋል? እሱ ሁሉን የሚያነጻ ነው እንጂ እሱ ሁሉን የሚቀድስ ነው እንጂ እሱ ሊቀደስ አይገባውም። የሚቀደስ አይደለም። እሱ ሁሉን የሚያጠራ ነው እንጂ እሱ ቆሽሾ ሎቱ ስባት የሚጠራ አይደለም። እሱ የሚታጠብ አይደለም። እሱ እንደ ፀሐይ ብርሃን ያረፈበትን ሁሉ የሚቀድስ የሚያነጻ የሚያጠራ ነው። የፀሐይ ብርሃን ያረፈበትን ሁሉ ያጠራላል። የፀሐይ ሙቀት ለምሳሌ የፀሐይ ጨረር ቆሻሻ ቦታ ላይ እንኳን ቢያርፍ ያንን ቆሻሻ አድርቆ ንጹህ አድርጎ ሽታውን አጥፍቶ ያስተካክለዋል እንጂ ፀሐይ አይቆሽሽም። ለዛ ነው ክርስቶስ በአይሁድ መካከል በዘመነ ስጋዊ ሲመላለስ አይሁድ ይሄንን ስለማያውቁ የእነሱን ሕግ እሱ ላይ ሊጭኑበት ይፈልጋሉ። እንዴ ከዘማውያን ጋር በላ፣ ከኃጢአተኞች ጋር በላ፣ ከቀራጮች ጋር በላ፣ እነዚህ ሰዎች በጣም የረከሱ ናቸው ብለው ነው የሚያስቧቸው እነሱ። በቃ ከነሱ ጋር መነካካት ራሱ የሚያረክስ ማለት ነው። ጌታችን ለምጽ የነካው ሰው አይነካም። ለምጽ የነካው ሰው ምን ተብሎ ነው የሚታሰበው? በብሉይ ኪዳን ኃጢአት ያለበት እግዚአብሔር የኃጢአት ምልክት ያስቀመጠበት ስለሆነ እሱም መንካት ያረክሳል። እንደውም ሲድኑ ራሱ በለምጽ የተመቱ ሰዎች ሲድኑ ወደ ቤተ መቅደስ የሚገቡ በመስዋዕት በምናምን እንደገና ተቀድሰው ነው፣ የርኩሰት ምልክት ሆኖ ስለነበረ ማለት ነው። ጌታችን ግን እነሱን ሲነካ፣ ለምጻሞችን ሲያነጻ፣ ከዘማውያኑ ጋር ሲበላ ሲጠጣ፣ ልባቸው ተሰብሮ ሲቀርቡት፣ በትምህርቱ ተነክተው ሲቀርቡት፣ በእንባቸው እግሩን ሲያጥቡት እሱ አይጸየፋቸውም። እንዳትነኩኝ ታረክሱኛላችሁ ምናምን አይልም። ጌታ ምንድን ነው የሚላቸው? ኃጢአታችሁ ይቅር ተብሎላችኋል፣ ሁለተኛ አትበድሉ። አንቺ ሴት ኃጢአትሽ ይቅር ተብሎልሻል፣ ከሳሾችሽ የት አሉ?
ነው ያላት። እንደውም አይሁድ ድንጋይ ይዘው ሊወግሯት የነበረችውን ሴት ምንድን ነው ያላት? ከሳሾችሽ የት ሄዱ ነው። በተአምራት ካባረረላት በኋላ ደግመሽ አትበድይ ነው ያለ። ክርስቶስ ለኃጢአተኞች ርሩ ነው። ለምንድን ነው? እሱ የሰውን ድካሙን ያውቃል። የሰው ልጅ ያለበትን ሁኔታ ያውቃል። የሰው ልጅ የነበረበትን ድካም የነበረበትን ችግር ያውቃል። ከዚያ ሊያድነን ነው የመጣው። ሊፈርድብን አይደለም የመጣው፣ ሊያድነን ነው የመጣው። ሊያድን ስለመጣ ይራራ ነበር። ኃጢአተኞች ወደሱ ሲመጡ ተጸይፏቸው አይደለም የሚያባርራቸው፣ ወደሱ ነው የሚያቀርባቸው። እንደውም የሚመጻደቁትን ፈሪሳውያን ምንድነው የሚላቸው? ከእናንተ ቀድሞ ዘማውያን መንግስተ ሰማያት ይገባሉ ነበር ሲላቸው የነበረ። ቀድሟችሁ ይገባሉ። እናንተ የመንግስት ልጆች ግን በውጭ ትጣላላችሁ። ለምን? እነዚያ ራሳቸውን የሚያጸድቁ ናቸው፣ የሚኩራሩ። እኛ ጻድቅ ነን፣ የጽድቅ መለኪያ እኛ ነን፣ ህግን ሁሉ የምንፈጽም እኛ ነን፣ ኃጢአተኞች ጋር አንነካካም የሚሉ ክርስቶስን ራሱ የሚፈትኑ ፈታኞች ነበሩ። እነዛ ማለት ፈራጆች ነበሩ፣ ኮናኞች ነበሩ። ጌታ ለዚህ ነው አትፍረድ፣ በፈረድክበት ቁና ይፈረድብሃል እያለ ይነግራቸው የነበረ ፈራጆች፣ ተመጻዳቂዎች ነበሩ። እና እነሱ ለክርስቶስ በጣም አስቸጋሪ የነበሩት እነሱ ሰዎች ናቸው። ኃጢአተኞቹ ኃጢአተኝነታቸውን የሚያውቁት፣ ራሳቸውን ዝቅ አድርገው እግሩ ስር ተደፍተው የሚያለቅሱት፣ በእንባቸው እግሩን የሚያጥቡት፣ ስለ ኃጢአታቸው የሚያለቅሱት፣ የዳዊት ልጅ ሆይ ማረን፣ ይቅር በለን እያሉ የሚከተሉት እነዚህ አልነበሩም ለክርስቶስ የሚያስቸግሩት። ለክርስቶስ የሚያስቸግሩት ራሳቸውን የሚያመጻድቁት ናቸው። እነሱ አስቸጋሪ ናቸው። አሁንም አስቸጋሪ ነን። በእውነቱ እንደዚህ አይነት ጸባይ ካለን ለክርስቶስ በጣም አስቸጋሪ ነው የምንሆነው። የሰው ኃጢአት ነው የሚታየን፣ የኛ አይታየንም። የሰው ችግር ድካም ነው የሚታየን፣ የኛ አይታየንም ማለት ነው። እንደዛ ከሆነ የሰዎችን ኃጢአት የሚያየው የሰዎችን ጉድለት የሚያየው ምንድነው ጌታ ያላቸው? እናንተ ከሰው ዓይን ውስጥ ትንኝ የምታጠሩ ከእናንተ ውስጥ ደግሞ ትልቅ እንጨት እያለ ከሰው ዓይን ውስጥ ያለችን ትንኝ ነው የምታየው ብሏቸዋል። እና የሰው ችግር በጣም ገዝፎ የሚታያቸው፣ የራሳቸው ችግር ግን የማይታያቸው፣ ራሳቸውን የማይመረምሩ፣ ምን ላይ ነው የወደቅነው፣ ምን ላይ ነው ችግራችን የማይሉ፣ ነገር ግን የሰውን ችግር የሁሉም ችግር ምንጭ እኔ ሳልሆን ሌሎች ናቸው ብሎ የሚያስቡ፣ ችግር ሲኖር ከችግር ውስጥ የኔ አስተዋጽኦ ምንድን ነው የማይሉ ማለት ነው። እንደዚያ ጌታ በነበረበት ዘመን የነበሩት ፈሪሳውያን እንደዚህ ናቸው። ባይዘው እንደዚህ አይነት ናቸው። ስለዚህ ጌታችን እንደዚህ ነው። እሱ የነካው ሁሉ የሚቀደስ ነው። እሱ የነካው ሁሉ የሚቀደስ እንጂ እሱ የሚረክስ አይደለም። እሱ የነካው ሁሉ ይፈወሳል። እሱ የነካው ሁሉ ይድናል። እንግዲህ ደም የሚፈሳትን ሴት መንካት በብሉይ ኪዳን የሚያስጸይፍ ነው፣ ወይም ደግሞ የሚያረክስ ነው። ቤተ መቅደስ መግባት እንኳን አይቻልም። ሂዳ የጌታችንን ልብሱን ነካች፣ ዳነች። ኃይል ከሱ ወጣ። ማን የነካኝ አለ። ማን ነው ኃይል ከኔ ሲወጣ አውቃለሁና ማን የነካኝ አለ። እየፈራች እኔ ነኝ አለች። ጌታችን ለምንድን ነው የተናገረው? ለምንድን ነው እንደዚህ ያለው? ስለማያውቅ ነው። ማን እንደነካው ስለማያውቅ ነው አይደለም። የሴትዮዋን ነገር መግለጽ ስለፈለገ ነው። የሴትዮዋን እምነት እና እሱ ደግሞ ማዳኑን የምታረክስ ሴት ነካችኝ የምል እንዳይመስላችሁ። እኔ ራሱ ቀዳሽ ነኝ፣ የማነጻ ነኝ፣ እኔ የምረክስ አይደለሁም ሲል ነው። እና የብሉይ ኪዳኑ ቤተ መቅደስ ብዙ ነገር የሚያረክሰው ነው እንደምታውቁት።
ለምጽ ያረክሰዋል፣ የሴቶች የወር አበባ ያረክሰዋል፣ ህመም ያረክሰዋል፣ የሞተ ሰው የነካ ይረክሳል፣ ወደ ቤተ መቅደስ መግባት አይችልም ምናምን እንደዛ ድካም ያለበት ነው። የሐዲስ ኪዳኑ ቤተ መቅደስ ግን ማን ነው? ራሱ ክርስቶስ አይደል? ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ብሏል። ሰውነቱን ማለት ነው። ያ ቅዱስ የማይቀየር የማይለወጥ የማይረክስ ሰዎችን የሚቀድስ እንጂ ለዘላለሙ የማይረክስ ቤተ መቅደስ ስለሆነ የእሱ ሰውነት የእሱን ሰውነት የሚነካ ይቀደሳል እንጂ እሱ በዛ ምክንያት አይረክስም። ስለዚህ ጌታችን ለምን ተጠመቀ? ለምን ተጠመቀ? ክርስቶስ ለምን ተጠመቀ? እሱ ነፃ ኃይል የነፃ ነው። እቀደስ ኃይል ቅዱስ ነው። ሌሎችን የሚቀድስ ነው። ለምን ተጠመቀ ስንል እነ ቅዱስ ኤፍሬም እና ዮሐንስ አፈወርቅ ሲተረጉሙ ምን ይላሉ? ውኆችን ይቀድሳቸው ዘንድ ውኆችን እኛ የምንጠመቅባቸው፣ የምንድንባቸው፣ የምንታጠብባቸው ያደረጋቸው ዘንድ ያንን ኃይል ይሰጣቸው ዘንድ እሱ ወደ ውሃ ገባ። ውሃ ውስጥ ገብቶ ተጠመቀ። ኃይሉን አኖረባቸው። ክርስቶስ በዮርዳኖስ ገብቶ ስለወጣ ተጠምቆ ስለወጣ አሁን እኛ በጥምቀት ውስጥ ክርስቶስን ለብሰን እንወጣለን። እሱ ራሱ ዮርዳኖስ ውስጥ ገብቷል፣ ውሃ ውስጥ ገብቷል። ስለዚህ በውሃ ክርስቶስን የምንለብሰው ወን ማለት ነው። በውሃ ጥምቀት ክርስቶስን ለብሷል። እሱ ክርስቶስ ስለገባበት እሱ ክርስቶስ ስለተጠመቀበት ውሃው እንደዚያ ሆኗል። አንዳንድ ሰዎች አሁን ስለ ጥምቀት ስናነሳ ምን ውሃ እኮ ነው ሻወር ምናምን እያሉ ይመጻደቃሉ፣ ይቀልዳሉ። እግዚአብሔር ይቅር ይበላቸው እና ጥምቀት ተራ ነገር ከሆነ ክርስቶስ ለምንድን ነው ውሃ ውስጥ የገባው? ተራ ነገር እየፈጸመ ነው። ክርስቶስ 3 ዓመት ከ3 ወር የሰራት እያንዳንዷ ነገር ውድ ነገር ነች። የዓለም ሕይወት የማይተካት ነች። እሺ እኛ በዓለም ላይ እስከ ዳግም ምጽአት ብንኖር ክርስቶስ በእያንዳንዱ ደቂቃ የፈጸማትን ነገር አንተካም። እያንዳንዷ ነገር በምድር በሚመላለስበት ሰዓት የፈጸማት እያንዳንዷ ነገር ውድ ነገር ነች፣ ማትተካ ነች፣ ለድህነታችን አስፈላጊ የሆነች ነገር ነች። እና ክርስቶስ ለምን ተጠመቀ? ለምንድን ነው ውሃ ውስጥ የገባው? ደግሞ በፍጡር እጅ በዮሐንስ እጅ ለምን ተጠመቀ? ውኆችን ይቀድሳቸው ዘንድ እኛን የምንወለድበትን ስርዓት ከኃጢአታችን የምንነጻበትን እሱን የምንለብስበትን ክርስቶስን የምንለብስበትን የጥምቀት ሕግ ይሰጠን ዘንድ ያንን ይሰራልን ዘንድ ነው የተጠመቀው ማለት ነው። አይታችሁ ከሆነ ለድነታችን አስፈላጊ የሆኑ ነገሮችን ክርስቶስ ራሱን የሰራቸው። ለምሳሌ ጥምቀት፣ ቅዱስ ቁርባን። ስለ ቅዱስ ቁርባንም ሲናገር ለሐዋርያት ምንድን ነው ያላቸው? ከእናንተ ጋር ፋሲካን እበላ ዘንድ ናፍቅ ነበረ። ምን ትልቅ ቢሆን ነው ክርስቶስ ይናፍቀው የነበረው? እስኪ ሌላ ነገር አንሱ። ክርስቶስ ናፍቅ ነበረ ያለው በወንጌል ይህንን አደርግ ዘንድ ናፍቅ ነበረ፣ እስከሚደርስ ጠብቅ ነበር፣ ቸኩል ነበር ያለውን እስኪ ሌላ ነገር ንገሩን። ስለ ቅዱስ ቁርባን እኮ እንደዛ ብሏል አይደል? ከእናንተ ጋር ፋሲካን እበላ ዘንድ ናፍቅ ነበረ። የሚነፍቃት ሰዓት ነበረቻች። ክርስቶስ የሚናፍቃት ራሱን እረኛው ለበጎቹ ራሱን ማዕድ አድርጎ የሚሰጥባት ሰዓት፣ የሞቱን ምስጢር በፈቃዱ የሚፈጽምበት ሰዓት፣ የዘላለም ስርዓት የሚሰራበት እስከ ዓለም ፍጻሜ ድረስ ሰዎች ከሱ የሚካፈሉበት የምንካፈልበትን የቅዱስ ቁርባን ስርዓት፣ ስጋውና ደሙን የምንካፈልበትን ስርዓት የሚሰራበትን ያንን የሚተክልበትን ሰዓት እናፍቅ ነበረ አለ። በወንጌል የተጻፈ ነው። እናፍቅ ነበረ የፋሲካን በዓል ከእናንተ ጋር እስከምቀመጥ እናፍቅ ነበረ ብሏቸዋል ሐዋርያት።
ጥምቀትም እንደዛ ነው። ጽድቅን ሁሉ ፈጽም ዘንድ ይገባኛል ያለው ለዮሐንስ። በጣም ለድነት አስፈላጊ የሆኑ ነገሮች ስለሆኑ ነው። አንዳንድ ሰዎች ምሳሌ ነው ምንድን ነው እንደው ትእዛዝ ስለሆነ ነው የምንፈጽመው፣ እንደዚህ አይባልም። እውነት እና ክርስቶስ ምሳሌ ለሆነ ነገር ነው ናፍቅ ነበረ ያለው። ቅዱስ ጴጥሮስን እግርህን ካላጠብኩ ከእኔ እድል ፈንታ የለህም ያለው ምሳሌ ለሆነ ነገር ነው። ቅዱስ ጴጥሮስ አትጠበኝ አንተ እኔን እግር ልታጠብ አይገባም ሲል ጌታ ምንድን ነው ያለው? ካላጠብኩህ ከእኔ ጋር እድል ፈንታ የለህም። እና ምሳሌ ለሆነ ነገር ምሳሌ የሆነ ነገር ነው እድል ፈንታን የሚወስነው። ነገራችን ላይ የሐዋርያት ጥምቀታቸው ጌታ እግራቸውን ባጠባቸው ሰዓት ነው። መንፈስ ቅዱስ ግን የወረደላቸው በኋላ ነው። እና ለምንድን ነው ሐዋርያት በውሃ ያልተጠመቁት? ጌታ ያጠበውን ማን ነው ደግሞ የሚያጥበው? ጌታ ያጠበውን ማን ነው መልሶ የሚያጥበው? ጌታችን እግራቸውን ስላጠባቸው ከዚያ በኋላ ለነሱ ጥምቀት አያስፈልጋቸውም። በሌላ በፍጡር እጅ ሊታጠቡ በፍጡር እጅ ሊጠመቁ አይገባም። ጥምቀት ደግሞ በሌላ ሰው እጅ ነው የሚደረገው። ሰው ራሱን አያጠምቅም። ሰው ራሱን አያጠምቅም። እሺ፣ በሌላ ሰው እጅ ነው የሚጠመቀው። ጥምቀት ሁልጊዜ በሌላ ሰው እጅ ነው የሚጠመቀው። ሂዩሚሊቲ ያ ነው የጥምቀት ትህትና። ከክርስቶስ መከራ ሞት ከምንካፈልበት ምክንያት አንዱ ጥምቀት የክርስቶስን ሞትና ትንሣኤ መካፈያ ነው ብለናል አይደል? ሞቱን ከምንካፈልበት አንዱ ጌታችንም ይሄ መዋረዱን ዝቅ ማለቱን ትህትናውን በዮሐንስ እጅ በመጠመቅ ነው። እና አንድ ሰው ጥምቀቱ ትክክል የሚሆነው ራሱን ዝቅ አድርጎ በሌላ ሰው እጅ ከተጠመቀ ነው። በሌላ ሰው እጅ መጠመቅ ራስን ዝቅ ማድረግ፣ ራሱን ባዶ ማድረግ ነው። በጥምቀት በትህትና ነው የሚፈጸመው። በጥምቀት ውስጥ ትህትና አለ፣ የክርስቶስ መስቀል አለ። ራሱን ባዶ አደረገ የተባለ ጥምቀት ሰው ራሱ ልብሱን አውልቆ ነው የሚጠመቀው። ክርስቶስ በመስቀል ላይ ራቁቱን እንደተሰቀለ ማለት ነው። አንድ ሰው ከነ ልብስ ሊጠመቅ ማለት አይችልም። አፍራለሁ እንዴ ብዬ ራቁታለሁ አይቻልም። ክርስቶስ ራቁቱን አንዴ የተሰቀለው። ክርስቶስ ራቁቱን ተሰቅሎ ስለአንተ አንተ ራቁቴን አልጠመቅም ትላለህ እንዴ? ልብስህን አውልቀህ ነው መጠመቂያ። እንደዛ ነው የጥምቀት ስርዓት፣ እንደዛ ነው። ስለዚህ ከክርስቶስ ሞት ትንሣኤ ጋር የምንካፈልበት ትልቅ ምስጢር መዳኛችን ነው። ይሄ ሁሉ ምስጢር የተገለጠበት ነው ማለት ነው። ስለዚህ ነው አስተርእዮ የድነት ምስጢር፣ የሥላሴ ምስጢር፣ የሥጋዌ ምስጢር፣ የክርስቶስ ሰው መሆን፣ የተዋህዶ ምስጢር የተፈጸመበት ነው፣ የተገለጠበት ነው። አስተርእዮ ኤፒፋንያ መገለጥ፣ ዘመን አስተርእዮ የምንለው ይሄ ነው። ሰሞኑን ስናከብረው የነበረው እንግዲህ በቃ በዓላት ሁሉ ዘመን አስተርእዮ ናቸው። በቤተክርስቲያን በጥር ታቦታት ይወጣሉ፣ ዑደት ይደረጋል፣ እልልታ ዝማሬ ይደረጋል እና ያ መገለጡን መታየቱን ለማመልከት የመላእክት ዝማሬ፣ መላእክት ጌታ ሲወለድ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ ለእግዚአብሔር በሰማይ ምስጋና ይገባል በምድርም ምስጋና ይገባል፣ የሰው በጎ ፈቃዱ ተፈጽሟልና መዳኑ ተፈጽሟልና እያሉ የተናገሩበት ነው ማለት ነው። መግቢያ ይህንን ያህል ካል ወደ ዛሬ ጉዳያችን እንገባለን። ሌላክለት እስኪ አንዳንድ መምህራን እዚህ ቢገቡ ጥሩ ነው። ናቲ
መምህር እንዴት አሉ? እንዴት ሰነበቱ? ሰላም ክርስቶፎሮስ እንዴት ነህ? እንዴት ናችሁ? እንዴት አሉ? እንኳን አብራ ደረሰን። እንዴት ናችሁ? እግዚአብሔር ይመስገን። ምንድነው እንደዚህ ጠፍተሃል እኮ አንተ? የለ ነው እኛ ትንሽ ረፍት ያስፈልጋል። ረፍት ያስፈልጋል። አሁን መምህራኑ ከመጣችሁ እኛ ደግሞ ወደኋላ ቃለ ሕይወትን ያሰማልን፣ መንግስትን ያወርሰልን። ጥሩ ትምህርት ተማር። እናንተን እንኳን አንችልም፣ እኛ እንደናንተ ትጋት የለን። አይ በርትተዋል። እርስዎ አይ ቲንክ አይደል አሉ። እሺ ሀሳብ ጨመረ ክርስቶፎሮስ። አሁን የተነጋገርነው እንደዚህ ወቅቱን አስመልክተህ። አይ ምንም የምጨምር የለኝም አሁን ላይ። እስቲ ምናልባት በኋላ ከሚሰጡ ሀሳቦች ላይ ተነስቼ ወይ በኋላ ጨምራለሁ። መመልከቱ እሺ እሺ ኦኬ፣ ዛሬ የምንነጋገርበት ርዕሳችን እኔን በትልቁ አድርገው ስለዚህ ርዕሱ ትንሽ ለሚሸፍን እሺ ከፍ ያርጓት እንትኗን በእጅ እንደዚህ ይዘው እንትኗ ላይ ቀስ አድርገው አንሸራተው ወደ ላይ ቀስ አድርገው ሳይለቋት ማለት ነው። ከላይ ትሆን ሆስት የምትለው አካባቢ ግን እንዳይጠፋ ድሌት የሚለው እንዳይመጣ። ኦኬ፣ ወደ ላይ ስክሪኑ ላይ ስክሪኑ ላይ ጫን አድርገው ይዘው ወደ ላይ ትንሽ ይሸረታለች። እዛው ስክሪኑ ጽሑፉ አለ አይደለ? ጽሑፉ ላይ ጫን አድርገው ይዘው ትንሸራታለች፣ ወደ ላይ ወርታች ትላለች። ይህ ጽሑፉ ይላል ግን እዚህ በላይ ካለ ድራግ ሄር ቱ ዲሊት ነው የሚለው። ኧረ እኛ ጋር ግን ግንባሮት ላይ ነው የሆነው። እስቲ ትንሽ ግንባር ወደ እኔ አይመጣም ወይ ደግሞ ትንሽ እስቲ ወደዛ እንደዚህ። አሁን እንዴት ነው? ትንሽ ዝቅ ይበላ። በቃ አሁን አሪፍ ነው። አሁን ጥሩ ነው። እሺ ዛሬ የምንነጋገርበት ጉዳይ ሶስት ጉዳይ ነው። ያው እኛ ብዙ ጉዳያችን አፖሎጀቲክ ነው እንደምታውቁት፣ የንጽጽር ትምህርት ነውና አረጋ እንደውም ይሄን ጉዳይ እሱ ነበር የሚያቀርበው። አሁን ስላልመጣ ነው እንጂ ሲመጣ ይጨምርበታል። የመጀመሪያው ጉዳይ አንድ ፓስተር በቅርቡ የልደትን በዓል ስናከብር እኛ ከመስቀሉ ጋር ነን፣ እኛ መስቀሉ ጋር ነን አለ። ያው እኛን ለመንካት መሰለኝ ገና እናትና ልጁ ጋር አይደለንም መስቀሉ ጋር ነን አለ። እና ምን ለማለት ነው? እኔ እረዳቸዋለሁ። ያው ወደኋላ ያለውን የፕሮቴስታንት ቴዎሎጂ በትንሹም ስለምናውቀው በንባብ በምንም ድህነት ምንድን ነው? ከክርስቶስ የመዳን ትምህርት የት ላይ ነው የሚያተኩረው ካል በፕሮቴስታንት አስተምሮ በቃ መስቀሉ ላይ ነው። ዋናው ነገር መስቀሉ ላይ ነው። ሌላው እንደ እንትን ነው ምንድነው እንደ ሰከንደሪ ነገር ነው የሚሆነው በአብዛኛው ማለት ነው።
እንግዲህ በፖፑላር ሌቨል አንዳንድ ስኮላሮች ምናምን ይህ ችግር ስለሚገባቸው ያው ኢንተርዲኖሚኔሽናል የሆነ ንባብ ስላላቸው ይህንን የሚቃወሙ ኮምፕሌን የሚያደርጉ ሪፎርም ለማድረግ የሚፈልጉ እንትኖች አሉ፣ ስኮላርስ አሉ፣ ፕሮቴስታንት ስኮላርስ ማለት ነው። ለምሳሌ ኤንቲ ራይት፣ እነዚህ ኒው ፐርስፔክቲቭ ኦን ፖል በቅዱስ ጳውሎስ ላይ አዲስ እይታ ብለው የተነሱ ሰዎች አንዱ ኮምፕሌን የሚያደርጉበት ይህን የመሳሰለ ነገር ማስተካከል ነው እና ከሪፎርሜሽን ዘመን ጀምሮ ከ16ኛው ክፍለ ዘመን ጀምሮ የተዛባ ነገር አለ እና እሱን ማስተካከል አለብን የሚል ነው እና አንዱ ኮምፕሌን ከሚደረግበት ነገር እና እኛም ምልክቱን እያየ ነው። ያው ምልክቱ በውስጥ ያለውን ስር እንድታዩ ያደርጋቸዋል። ከጀርባ ያለውን ነገር እነዚህ ቃላት የሚወጡ የሚነገሩ ቃላት ከጀርባቸው ያለውን ነገር ታያላችሁ እና ይህ ልደቱን ማክበር እንደ ሴኮንደሪ ነገር የክርስቶስን ልደት ማክበር እናትና ልጁ ጋር ገና በቃ በዚህ በበረት ተወለደ እንዲህ የሚለውን ነገር ማናናቅ፣ የልደትን በዓል መዘመር ማክበር ይሄንን እንደ ገና ከመስቀሉ ያልደረሰ ሰው መስቀሉ ጋር ያልደረሰ ሰው ዋናው ነገር ያልገባው ሰው የድነት ዋናው ነገር ያልገባው ሰው አድርጎ የማቅረብ አይነት ንግግሮች እየሰማን ነበርና አሁን ይሄ ንግግር ከዚህ በኋላ የምንናገረውን ነገር እንድንናገር ያደርገናል ማለት ነው። የፕሮቴስታንት የነገረ ድነት አስተምሮ በጣም በሪዳክሽኒዝም ነው የሚተቸው። በአብዛኛው የሚተቸው በማጥበብ በመቀነስ እና ምልአቱም ሳይሆን የሆነ ነገር ላይ ብቻ በማተኮር እና ያ ደግሞ ዲስቶርሽን ይፈጥራል። ምንድነው መጣመም፣ ዋናውን ምስል የማጥፋት የማበላሸት ነገር ይፈጥራል ማለት ነው እና መስቀሉ ላይ ነው ዋናው ማለት ይሄ መስቀሉ ጋር የሚያተኩሩበት ነገር። መስቀሉ ነገራችን ላይ የነገረ ድነት ክላይማክስ ነው፣ ሁላችንም የምንቀበለው ነው። መስቀሉ ላይ የድነት ፍጻሜ መደምደሚያው እሱ ነው። እሱን መቃወማችን አይደለም። ግን ያ ማለት ድነት ከነገረ ስጋዊ ጀምሮ ከክርስቶስ ሰው መሆን ከመወለዱ ሰው ከመሆኑ ጀምሮ መነገር የለበትም ማለት ግን አይደለም። ምክንያቱም ክርስቶስ ሰው ከመሆኑ ጀምሮ ነው መዳንን የፈጸመው። አሁንም ደግሜ ይህንን ነገር ልናገር፣ ክርስቶስ መዳንን የፈጸመው ገና ሲጸነስ ጀምሮ ነው እና ድነት በቃ የሆነ ሰዓት ሄዶ መስቀል ላይ ብቅ ያለ ነገር አይደለም። መስቀሉ ሲፈጸም እያደገ የመጣው ነገር ሲፈጸም የመጣው ነገር መጨረሻ ክላይማክሱ መገለጫው መደምደሚያው ነው እንጂ ለምሳሌ ቤት ሲሰራ ሄዶ መጨረሻ ላይ ጣራው ላይ ነው የሚያልቀው አይደል? ይሄ ማለት ቤት ማለት ጣሪያው ብቻ ነው ማለት ግን አይደለም። መሰረቱ ባይኖር ጣራ ብቻውን ምን ይሰራል? ስለዚህ ድነት ከስጋዊ ነው የሚጀምረው ማለት ነው። ሰው ከመሆን ነው የሚጀምረው። እንደውም የአዳም ባህሪ የታደሰው መቼ ነው? የአዳም ባህሪ የዳነው መቼ ነው? መቼ ነው የአዳም ባህሪ የዳነው ካል መስቀሉ ጋር ብቻ ልንጀምር አንችልም። ለምን? ክርስቶስ የሰው ልጅ ስጋ ሲለብስ የሰው ልጅ ስጋ ለብሶ ሲወለድ ሰው ሲሆን የተፈጸመ ነገር አለኩ። ተጣልቶ የነበረ ሰውና እግዚአብሔር የመጀመሪያው እርቁ የተጀመረው በክርስቶስ ሰው መሆኑ። ለዛ እኮ ነው መላእክት የዘመሩት። ክርስቶስ ሲወለድ መላእክት ለምንድን ነው የዘመሩት? መላእክትና ሰዎች አብረው ዘምረው ያውቃሉ? እንደዛ በፊት መላእክትና ሰዎች በአንድነት የዘመሩበት ምክንያት እኮ እርቅ ተጀመረ፣ ተወጠነ። በመስቀል ላይ የሚጠቃለለው እርቅ ዛሬ ተጀመረ። በምንድን ነው የተጀመረው? እግዚአብሔር የሰው ልጅ ስጋ ለብሶ ተገለጠ። ከዚህ በኋላ ያ ስጋ ከመለኮት ሊለይ አይችልም። ዳግማዊ አዳም ክርስቶስ ተወለደ። አዳም ያስወሰደው ጸጋ ተመለሰ። ለምን? የአዳም ጸጋው ምንድነው? ከእግዚአብሔር መራቅ ነው። ዳግማዊ አዳም ክርስቶስ ግን ምን አደረገ?
የኛን ስጋ ለብሶ ለዘላለም ላይ እሱ ላይ ለየው የሱ አደረገው ማለት ነው። የሱ አደረገው ስጋችንን የሱ አደረገው። ከዛ በኋላ የሰው ልጅ ስጋ ከእግዚአብሔር ሊለይ አይችልም። የሰው ባህሪ ሂውማን ኔቸር የሰው አዳማዊ ባህሪያችን ከብሯል። መቼ ነው የከበረው? በስጋዊ ሰው በመሆኑ ነው ያከበረው። ሰው በመሆኑ ነው ያከበረው። ሰው በመሆኑ በሰውነቱ ነው ያከበረው። ይህንን ማወቅ ያስፈልጋል። ጥንታውያን አባቶች አቶንመንት ማለት የሰው ልጅና የእግዚአብሔር መታረቅ፣ አንድ መሆን፣ የተለያየው መመለስ። አቶንመንት የሚለው ከእንግሊዝኛው አትዋንመንት ከሚለው ነው የመጣው። አት ዋን መንት አንድ መሆን ማለት ነው። ይህ የሚጀምረው ከስጋዊ ነው። ሰውና እግዚአብሔር አንድ መሆን የጀመረው በስጋዊ ነው። ከዚያ በኋላ ነው እንግዲህ የሰው ልጆችን ሁሉ የሚያጠቃልል የሆነው ማለት ነው። ደግሞ ሁላችንም የምንካፈለው ያ ባህሪያችን አንድ ጊዜ ከበረ። ስለዚህ ከስጋዊ የማይጀምር መዳን የለም ነው። ክርስቶስ በመስቀል ላይ ተሰቅሎ መከራ ተቀብሎ ዓለምን ያዳነው የኛን ስጋ ስለለበሰ ነው። የኛን ስጋ መለኮት ስለለበሰው ነው። ሰው ሆኖ ስለተወለደ ነው እንጂ ከፍጡራን አንዱ ተወልዶ አንዱ ተገርፎ ሙቶ እኛን አያድነን። ከፍጡራን መካከል አንዱ ክርስቶስ ያደረገው የሄደበትን ሂደት ሄዶ የሰው ልጅ የዘላለም ድነት ሊያመጣ አይችልም። ስለዚህ ከኢንካርኔሽን ነው የሚጀምረው ነው። ድነት የሚጀምረው ከስጋዊ ነው። ስጋዊን የእግዚአብሔርን ሰው መሆን የእኛን ስጋ መልበስ ኮንቴምፕሌት ማድረግ አለብን። እንደ ክርስትና የድነታችን መሰረት ነው። የድነታችን መነሻ መሰረቱ እሱ ነው እና አንድ ሰው ስጋዊን ዝቅ አድርጎ ከጀመረ ወይም የነገረ ድነት አተታው ማብራሪያው ትምህርቱ የሚስጥረ ስጋዊን ለድነታችን ያለውን ቦታ ሰው መሆኑ በራሱ የፈጸመልንን ነገር ክርስቶስ ሰው በመሆኑ ምክንያት ያገኘነውን ነገር ከማብራራት ካልጀመረ ሩጦ ከመስቀሉ ጋር ከሄደ something is wrong ማለት የሆነ ነገር ሪዲዩስ አድርጓል፣ ቀንሷል፣ የሆነ ነገር አጉድሏል ማለት ነው። በቃ የክርስቶስን የማዳን ሚስጥር በምልአት ሊረዳ አይችልም ይሄ ሰው ማለት ነው። ለዛ ነው አባቶቻችን ከልደቱ ከስጋዊው የሚጀምሩት ማለት ነው። እነ ቅዱስ ሄሬኒዮስ እነ ቅዱስ አትናቲዮስ ይሄ የፊዚካል ቲዮሪ ሪካፕቹሌሽን ምናምን የሚሉት አለ። የእኛን ባህሪ ወስዶ የሱን ክብር ደግሞ ለእኛ ሰጠን። እኛ የእግዚአብሔር ልጆች እንባል ዘንድ እሱ የሰው ልጅ ሆነ። እኛ ወደ ሰማይ ከፍ ከፍ እንል ዘንድ እሱ እኛ እስከወደቅንበት ድረስ ወረደ። እኛ በባህሪያችን እንከብር ዘንድ ሙስና የማያጋጥመውን ሕይወት ኢንኮራፕቲብል የሆነ ሕይወት እናገኝ ዘንድ እሱ ተራበ፣ ተጠማ። የሚራብ የሚጠማ ስጋ ለብሶ በመካከላችን ተገኝቶ ሰው ሆኖ ተመላለሰ፣ ደከመ፣ ተኛ፣ ተራበ፣ ተጠማ፣ አዘነ፣ ተከዘ። ይህንን ሁሉ ያደረገ ማድረግ የቻለው በምንድን ነው? በስጋዊው ነው፣ ሰው በመሆኑ ነው። ሰው ባይሆን ዶሮ ተራበም አይባልም፣ ተጠማም አይባልም፣ ተሰቀለ፣ ሞተ፣ ተገረፈ፣ ተነሳም አይባልም። ይህንን ሁሉ ካልተባለ ደግሞ አንድንም ማለት ነው። ምክንያቱም እግዚአብሔር በመለኮቱ ይራባል እንዴ? እግዚአብሔር በመለኮቱ ይጠማል እንዴ? እግዚአብሔር በመለኮቱ መከራ ይቀበላል እንዴ? ስለዚህ ሰው በመሆኑ ነው። ስጋዊው መዳኛችን ነው። ትክክለኛ የክርስትና ትምህርት፣ ትክክለኛ የሆነ የድህነት ትምህርት በስጋዊው የተፈጸመውን ሰው በመሆኑ የተፈጸመውን ነገር አጉልቶ ነው መጀመር ያለበት። ያንን አጉልቶ መጀመር አለበት። ካልሆነ ችግር አለ ማለት ነው። መስቀሉ ጋር ብቻ ይሄ ትራንዛክሽን ብቻ ለማሳየት ፎሬንሲክ
እሷን ብቻ ለማስላት መስቀሉ ጋር ብቻ የሚያልቅ አይነት አስተምሮ መመስረት ግን ስተት ነው። የጳውሎስ ወንጌል ይላሉ። ጳውሎስ እኮ ሞቱንና ትንሣኤውን ነው የሰበከው፣ እኛ የተሰቀለውን ክርስቶስን እንሰብካለን ያለው ምናምን። እኔ ጳውሎስ እኮ ከጀርባው ባግራውንድ አለ፣ ወንጌል አለ። ጳውሎስ መልእክት ነው የሚጽፈው። የክርስቶስን መስቀል ጉዳይ እያስረዳ እንጂ የክርስቶስን ስጋዊ የምታምን ቤተክርስቲያን ለዚያ ትልቅ ቦታ የምትሰጥን ቤተክርስቲያን እኮ ነው እየሰበከ ያለው። ጳውሎስ ወደ ቆሮንቶስ ሲጽፍ የቆሮንቶስ ክርስቲያኖች መልእክት ሲጽፍላቸው የቆሮንቶስ ክርስቲያኖች እኮ ትምህርት ባግራውንድ አላቸው፣ የጎስፔል ትራዲሽን አላቸው፣ የክርስቶስ ትምህርት አላቸው። ያንን ይዘው ነው የሚኖሩት እና ለክርስቶስ ስጋዊ ትልቅ ቦታ ነው የሚሰጡት። ጳውሎስም ከነገራችን ላይ የቅዱስ ጳውሎስ ትምህርት በጣም ዲፕሊ ካያችሁት ፎሬንሲክ አይደለም። ፎሬንሲክ አስፔክቶች አሉት። የሌጋል የሆነ ፎሬንሲክ የሆነ ነገር አለው። እሱ የለም ማለት አይደለም። ነገር ግን የቅዱስ ጳውሎስ ዋናው ትምህርቱ እኮ ፓርቲሲፔሽን ነው። የቅዱስ ጳውሎስ ዋናው ኮር የሆነው የቅዱስ ጳውሎስ ትምህርት ይሄ ሌጋል የሆነ ትራንዛክሽን አይደለም። መዳን ዲፕሊ በጣም ሚስቲካል የሆነ ፓርቲሲፔሽን ነው። አሁን እኔ አልኖርም ነው እኮ የሚለው ጳውሎስ። እኔ አሁን አልኖርም፣ በእኔ ውስጥ የሚኖረው ክርስቶስ ነው። ሙቻለሁ፣ ከክርስቶስ ጋር ሙቻለሁ። አሁን እኔ የምኖረው ኑሮ ስለ እኔ ስለሞተው ስለ ክርስቶስ ነው። ከክርስቶስ ጋር ሙታችሁ ከክርስቶስ ጋር ተነስታችኋል፣ ክርስቶስን ለብሳችኋል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በክርስቶስ ኢን ክራይስት ከቅዱስ ጳውሎስ የማትጠፋ ቃል ነች እንጂ ኢን ክራይስት በክርስቶስ ናችሁ፣ በክርስቶስ ናችሁ ነው። የቅዱስ ጳውሎስ ትምህርት ዲፕሊ ፓርቲሲፔሽን ነው፣ መካፈል ነው። እንዴት ነው የምንካፈለው? በክርስቶስ ጋር በስጋዊው ነው፣ በስጋዊው ነው፣ በስጋው ነው የምንካፈለው። ስጋውን በልተን ደሙን ጠጥተን የክርስቶስ አካሉ የምንሆነው በስጋዊው በኩል ነው፣ በስጋዊው በኩል ነው። ስለዚህ ቅዱስ ጳውሎስ ትምህርቱ በስጋዊ ላይ የተመሰረተ ነው። ዲፕሊ በክርስቶስ ሰው መሆን እና ከዛ ሰው ከሆነው ክርስቶስ ጋር የመካፈል የእሱ አካል የመሆን ወደሱ መጨመር ባፕታይዝ ኢንቱ ክራይስት ነው የሚለው። ከክርስቶስ ጋር ትተባበሩ ዘንድ አንድ ትሆኑ ዘንድ የተጠመቃችሁ። መጠመቅ ማለት ወደ ክርስቶስ አካል መጨመር ነው። ይሄ ደግሞ በስጋዊው ነው፣ ሰው በመሆኑ ነው። እና በስጋዊ ላይ ያልተመሰረተ ትምህርት ስጋዊን ዲፕሊ የክርስቶስን ሰው መሆን ያንን አፕሪሼት በማድረግ ያንን ኮንቴምፕሌት በማድረግ ያ ምን ያህል ጥልቅ የሆነ የድነታችን መሰረት እንደሆነ በማወቅ ያልተመሰረተ ትምህርት ችግር አለው ማለት ነው። መስቀሉ ላይ የሆነ ትራንዛክሽን ለመመስረት ስለሚመች፣ ይሄ ኢምፒዩቴሽን ለመመስረት ስለሚመች ምንድነው የሚቆጠር እኛን ጻድቅ ሊያደርገን ዘንድ እሱ ኃጢአት ሆነ፣ በመስቀል ላይ ተቀጣ፣ እኛን ከቅጣት ሊያድን እንዲህ የሚሉ ሌጋል የሆኑ ኢምፒዩቴሽንን መቆጠርን የሚያመለክቱ ቴዎሎጂ በጣም ዶሚኔት ስለሚያደርግ ሁሉም ነገሮች ዶዛ ላይ መስቀሉ ላይ ብቻ ማስቀመጥ ስህተት ነው ማለት ነው።